ሳሚ ሊል ይችላል። ለመጨረሻ ጊዜ ኳስ መቼ ነው የተጫወትኩት? ጓሮ ለጓሮ ሄጃለሁ፣ ወንዝ ለወንዝ ሄጃለሁ። እንዴት ተደርገህ ትታወቃለህ? ጫማ ቁጥር ስንት ነው ቸሬ? ስፔር ፓርት ሰራ ነበር። የባንክ አካውንት የከፈተልኝ እሱ ነው። አሁንም በታክሲ ነው የምሄደው። ስለዚህ ሌላ ገንዘብ የሚያስገኝ ነገር ታውቃለህ ማለት ነው። አንዱ አለ ጨርቅ ሱሪ፣ አንዱ አለ ጅንስ ሱሪ ማለት። በኪያ ፊልም አሁን ምንም ጥቅም አላገኘም። እኔም ጎበዝ ስለሆንኩ ነው። እሺ ኳስ ሜዳ ስትፈጠር አርቲስት ለመሆን ማንንም ማየት አይጠበቅብህም። በቃ በቲቪ ማውቃቸውን ሰዎች በደንብ ነው ያዩዋቸው። ዲዛክፊል የዛን ጊዜ ጆሮ ነው የሚታየው። ቤተክርስቲያንም ይመስላል ነገር። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። እኛ ሰፈር በቃ ኳስ ሁሉም በቃ ግድ መቀጣቀጥ ነው ኳስ። አንቺ ገደቢስ ነምጪ ሆነ ስልክም ይዘጋል፣ ይቆልፍ ነበር። እኛ ቤት ስልክ እሱ አልነበረም። ጣራው የት ጋር ሚስማር እንደተመታ ያውቃል። ይሄ ማለት ነው ለአርት የሚመቹ ካራክተሮች ነበሩ። ቶሎ እንቅልፍ ይወስድ ነበር ቀን ላይ። ማን ጥያቄ ጠየቅ? ሀትሪክ ትሰራለህ? እርግጠኛ ነኝ ሀትሪክ ትሰራለህ። ከምን እንጀምር? ጫማ ቁጥር ስንት ነው ቸሬ? ልታስልክልኝ ግዴለ 42 የምትሞክሩ በቃ እሱን እየተመሰጥኩ ይሆናል። ወይ ደግሞ ካራክተሮች የሚነገረኝ ካራክተሮች መምሰል እዛ ቦታ ላይ መሞከር ስንዝሮ ሲሆኑ እነዛ ቂላቂል ወንድሞቹ ሲሆኑ ደግሞ ቂላቂሉን ለመሞከር ከዛ እናትየው ደግሞ እሱን ስትወደው እንደሚወደድ ልጅ መሆን እና እንደዛ እነሱ ነገሮች አድርግ ነበር። ከዛ በኋላ ወደ 9ኛ ክፍል ሲሄድ 9ኛ ክፍል ሲሆን 4 ኪሎ አካባቢ ዩኒቲ የቲያትር ቡድን የሚል ተለጥፎ አየሁኝና ከዛ በኋላ ነው ወደ ትልቁ የቲያትር የመጣሁት ማለት ነው። ነፂ እንደ ጥያቄ ግን የልጅ እያለ የሰፈር ጓደኞች ምናምን ምን አይነት ካራክተር ነበራቸው? ብዙ ጊዜ ጓደኛ የሚሆነው የተለያየ አይነት ሰው ነው ልጅ እያለ ማለት ነው። እሱ እኔ ልጅነቴ በደንብ ተጫውቼዋለሁ ስል ጎማም ገፍቻለሁ፣ ሸራ ኳስም አንጥሬያለሁ። በበሬ በእንትኑ ማለት ነው በክሪክ ራኬት ብለን የምንሰራው ማለት ነው። በሱ የልጅነት ጓደኛዬ ዳንኤል ገብረጻዲቅ ይባላል እና ቴድሮስ አበራ ይባላል። ነገ ሌላ ደግሞ ቴድሮስ ማለት ሌላ ሞክሼ ናቸው። አዎ ቀዩ ቴድሮስ እና ቃቆ ነው። አንደኛው ቃቆ ነው፣ አንደኛው ቴዲ ነው የሚባለው። ዳንኤል ኳስ በጣም ጎበዝ ነው፣ ግራኝ ነው። ቴዲ ደግሞ እሱም ጎበዝ ነው ኳስ። ቴዲ ከኔ ጋር የሚቀራረበው እኔ ዋና በጣም እወዳለሁ፣ አብረን እንዋኛለን። ቴዲ ያኛው ቃቆ ደግሞ ነገር ያውቃል፣ ነገር ይችላል። ብዙ እህቶች ወንድሞች አሉት፣ ትልልቅ ወንድሞች አሉት። እኔ 3 ታላቅ ወንድም አለኝ። እንዲቆጥረ ነው ታላቅ 3 ታላቅ ወንድም አለኝ፣ 2 ታናሽ ወንድሞች አሉኝ። ብዙ ግን አልቆየንም ከነሱ ጋር። እኔ ወደ 14 15 16 ዓመቴ ላይ ከሰፈር ወጣ ወደ 4 ኪሎና ፒያሳ መዋል ጀመርኩ። ቲያትር ቀበሌ ውስጥ በአንድ 6 ወር ምናምን ሰርቻለሁ። እነሱ የዛ አይነት ሙድ የላቸው፣ የቲያትር ወይም የምናምን ሙድ ምናምን የላቸው። እንደውም በጣም እንትን ካልኩ በኋላ ነው ራሱ እንደዚህ ነበረህ ከእንዴ የሚሉኝ የነበረው ማለት ነው። ታለንቱ ነበረ እንዲህ ነበረህ እንዴ የሚሉኝ የነበረው ማለት ነው። ያው ስክሪፕት ይዘህ ወይ መጽሐፍ ይዘህ ወይ ምናምን ስትወጣ ጠዋት ትወጣለህ። ከዛ በትምህርት ቤት በዛ ወይ ምናምን እንደዛ ነበር የነበረው እና በዋና እና ኳስ ተጫውቻለሁ በልጅነቴ። ለመጨረሻ ጊዜ ኳስ መቼ ነው የተጫወትኩት? ካስታውስ የመጨረሻ ጊዜ ኳስ የተጫወትኩት ኳስ አልተጫወትኩም፣ በቅር አልተጫወትኩም። ከልጄ ጋር ባስኬት ተጫውቻለሁ ትንሽ ጊዜ። ያው ከፍ እያለ ዋና ቆየ ከዋኘው። ዋና በጣም ነው የምወደው ዋና እንትን ለማለት ግን ትንሽ እውቅና እየመጣ ሲመጣ ወደ ቤት ነው ወደ ቤታችን ሳትናዘዝም አለቀህም። እሺ ስጣው እስኪ። ኧረ በፍጹም መጀመሪያ ግን ይኸውልህ፣ አዎ በደንብ በጥቁር ነው በደንብ አድርገህ ነው። አዎ በደንብ በጥቁር ነው የተጻፈው። የጥቁሩን ዋጋ አያችኋ? አዎ በደንብ ጥቁር ከሌለ ነጭ እንደማይ
ስለ እውነት ስል እናገራለሁ። ስለዚህ በቃ ምንም ችግር የለውም። ስለ እውነት እኔም አብሬ ከእናንተ ጋር ነው ጥያቄውን የማየው። እሺ። ስለዚህ አብሬ እጫወታለሁ ጨዋታውን፣ እናንተ መጫወት ትችላላችሁ። እሺ። አደንግሽ ሶ ያስፈራል። እሺ። ቴክኖሎጂ ነገር ምናምን አብዛበት። በሰላም እሱ ያሸንፍ እኛኒ በቃ። እሺ። ያቺን ቫይበሯን ታስተካክልኛለሽ። የተበላሸ ቫይበር አለ። እሺ፣ የመጀመሪያ ጥያቄ ተጀምሯል። የህዝብ መዋኛ ገንዳ ውስጥ ሸንቼ አውቃለሁ። ለኔና ላንተ ወንዝ ውስጥ፣ ለሶል ገንዳ ውስጥ ይሆናል። ትሸናለህ ብዙ ጊዜ ወንዙ እንዴ? ወራጅ እኮ ነው። ወራጅ እድልህ እኮ ነው። ስለዚህ ችግር የለም እንዴ? ነካ ሶል ሸንታ አታውቅም? እንዴ የሽንት ነገር ግን ከተነሳ ውጭ ሀገር አንድ ወዳጅ የሆነውን ነው የምነግራችሁ። ለካ የመዋኛ ገንዳ ውስጥ ስትሸኑ፣ በተለይ ትልልቅ ሆቴል ውስጥ ስትዝናኑ አሜሪካን ሀገር አንድ ሰው መዋኛ ገንዳ ውስጥ ከሸና ሽንቱ ከለር ያመጣል። እኔ ምን አይነት ቴክኖሎጂ እንደሆነ አላውቅም። እና ይሄ ወዳጃችን በቃ መጣብኛል እና ለቀቀው። ሲለቀው ሰው ሁሉ ጥቅጥቅ ያዘ እና ፖሊሶች መጥተው ይሄ ንብ ቆራጭ የሚመስሉ ሰዎች ነው የወጡትና ጥግ ላይ አድርገው በእንትን ነው እየተመጠጠ የወጣው። በፓንት ወጣው አለ ሰው እንደ እንትን የተጸየፈኛል። እና ቴክኖሎጂ ይሄ ቴክኖሎጂ አለው። actually there's some chemical reaction ውሃ ውስጥ ያን ዲቴክት እንዲያደርግ ያው ልጆች ህጻናቶች ከገቡ እንዲጸዳ ቶሎ ይደረጋል ማለት ነው። ብዙ ጊዜ እኛ ቤት እንጠቀምበታለን። እንስራ ብዙ ነገር እኮ ነው የሰረቅነው ብሏል እኮ። አዎ ቴክኖሎጂ አክሱም ያልተመለሱ ሰዎች ለእኛን ስራ መች ይመለሳሉ? እሺ ወደ ሁለተኛው ጥያቄ። እሺ። ህይወቴን ለማዳን ደንግጬ ሮጬ አውቃለሁ። እኛ ምንም የሚያስደነግጥ ነገር አላጋ ሶል መቼ ነው የደነገጠው? ሶል አማርኛ አታነብም መሰለኝ። ደንግጣ? አዎ በደንብ። መቼ ነው? ውሻ አባሮኝ። ምን ሊበላ ወፍራም ነበር ሶል ድሮ። ቴክኖሎጂ አታብዛ። ደንግጠና ተወ። ያው አጥር እስከምዘል ድረስ አባሮኝ ነበር። ኧረ ተው። ታዲያስ ግን ደንግጣ ሮጣ አታውቅም? አፈራም ነው። ለምን ትወድቃለህ? ፌንት እያለ ምን ከደነገጥክ እኮ ወኔ ያለ ማለት እኮ ፌንት ታደርጋለህ፣ ያልፋል። ትወድቃለህ። በሰመመን ነው መሰለኝ በሬ ሲባል ብለህ ጥግ ላይ ሰንሰል ላይ ነው ያልፋል። ከዛ ሰው ሲደርስ ወንድ ነው ይላል። አንበሳው ትላለህ። አንበሳው ትላለህ። ወደ ቀጣዩ ልለፍ። እሺ። ሊፍት ውስጥ መብራት ጠፍቶ አንተው አውጣኝ ብዬ ክፉኛ ተጨንቄ ያውቃለሁ። አሜሪካን ሀገር መብራት አይጠፋም ነው ወይስ? አዎ አይጠፋም። እውነት? አዎ ሄዶ ያውቅም? አዎ ልጆችንም ብትጠይቅ እዛ ስኖ ሲሆን በጣም ኃይለኛ ስኖ ሲሆን ይጥላል። መብራት ናቹራል ነው የተፈጥሮ ነው ብትላቸው ተፈጥሮ ነው የሚሉ ልክ እንደ ፀሐይ ማለት ነው። አይጠፋም። እኔ ስልኬን እዛ ቻርጅ አደርጋለሁ በየሰዓቱ። ምንድን ነው ከጠፋ ብዬ ነው መብራት ከጠፋ ብዬ ነው እያልኩ ሳይጠፋ ደህና ነገር ሳላይ ግን አሁን በደንብ ነው። የት ነው አጋጣሚውን ታስታውሰዋል? የጠፋበት ሊፍቱ? አይ በሊፍት ሄጄ አውቃለሁ ለማለት ያክል። ብዙ ቦታ እንደመገኝ እንድታል። ቀጣዩን ጥያቄ ከልብ ነው የምንመልሱ ስንል ነው አይደል? እሺ። ምክንያቱም መለወጥ ከኑዛዜ ይመጣል ብዬ አስባለሁ። እሺ። የልብ ጓደኛዬን ፍቅረኛ ተመኝቼ አውቃለሁ። በደንብ አስብበት። ሶል ኧረ በፍጹም ባካችሁ ለነፃነት ስላመነ ራሱ እንዴት ተመኘ? መቼ ተመኘ? መመኘት መብቴ ነው። አዎ እሱ መብቴ ነው። አዎ አመሰግናለሁ። እና ትመኛለህ
ባገባችሁ እንደው በቃ እስከ መቼ ከኔ ጋር ይውላል? እንደው ማን ነው የሚያስርልኝ? እንደው ጠዋት እፎይ ብዬ የእሱን ስልክ ማላገኝ በቼ ነው እያል ትመኛለህ